በዚህ ሰው ምክንያት 3 ሚሊዮን ሰዎች አልቀዋል። ዛሬ ምሽት ግን እርሱ የሚያሳስበው አውቶቡስ መውረጃው እንዳያመልጠው ነው። በቦነስ አይረስ እርሱን ስም የሚያውቅ አንድም ሰው የለም። ፊቱንም የሚያውቅ ሰው የለም። ጡረታ የሚወጣበትን ቀን እንደሚቆጠር እንደማንኛውም ተራ ሰው ነው። ነገር ግን አንዲት ጥቁር መኪና ለሳምንታት አውቶቡስን ስትከታተል ቆይታለች። በመኪና ውስጥ እርሱ ማን እንደሆነ ጠንቅቆ የሚያውቁ 4 የሞሳድ ወኪሎች አሉ። አብዛኞቹ የናዚ ወንጀለኞች በየቤታቸው በሰላም ነው የሞቱት። ማንም ፈልጎ አልመጣባቸውም። ይህኛው ግን የተለየ ይሆናል። የእስራኤል የስለላ ድርጅት በምድር ላይ በከፍተኛ ሁኔታ የሚፈለገውን ናዚ እንዴት ሊያገኘው ቻለም? ለምንስ በህይወት ይፈልጉታል? በርሊን ጥር 20 ቀን 1942 ዓ.ም በቫንስ ሐይቅ ዳርቻ የሚገኝ አንድ ቪላ በአንድ የኮንፈረንስ ጠረጴዛ ዙሪያ የተቀመጡ 15 ሰዎች ስብሰባ ላይ ናቸው። ከፍተኛ የናዚ ባለስልጣናት፣ የኤስኤስ አዛዦች እየተወያዩ ያሉት ስለ ስምሪት ነው። በአውሮፓ የሚገኙ አይሁዶችን በሙሉ የመጨረሽ ስምሪት። አንድ ሰው ቃለ ጉባኤ ይዛል፣ ስራቸውንም ያቀናጃል። ስሙ አዶልፍ አይክማን ይባላል። እዚህ ጋር መረዳት ያለበት ነገር ቢኖር ሆሎኮስት ጥላቻ ብቻ አልነበረም። ቢሮ ስራ፣ የባቡር መርሃ ግብሮችና የመጫን አቅም ስሌቶች ጭምር ነበር። ይህንን ሁሉ የሚያስተባብር ሰው ያስፈልግ ነበር። ያ ሰው ደግሞ አይክማን ነው። እሱ የሪች ዋና ደህንነት ቢሮ ሪች ሜን ሴኩሪቲ ኦፊስ የክፍል 4B4 ኃላፊ ነበር። የሥራ መደቡ ስም የአይሁድ ጉዳዮች ኃላፊም። ትክክለኛ ስራው ግን በሚሊዮኖች የሚቆጠሩ የሰው ልጆችን ወደ ሞታቸው የሚወስደው የዲፖርቴሽን ማጋዝ ስራ ማደራጀት ነበር። ይህ ምን ይመስል እንደነበር እንይ። ሃንጋሪ ጦርነቱ ሊያበቃ ተቃርቧል። አብዛኞቹ የናዚ መሪዎች ስለማምለጥ እያሰቡ ነው። አይክማን ግን ስለ ባቡሮች እያሰበ ነው። በ56 ቀናት ውስጥ ብቻ 437,000 ሃንጋሪ አይሁዶችን ወደ አውሽዋይዝ አጋዘ። ወደ ግማሽ ሚሊዮን የሚጠጉ ሰዎች። በ2 ወር ውስጥ እያንዳንዱን ጉዞ መርሃ ግብር የሚያወጣው አንድ ሰው በእርሱ ስር የስርዓት ምክንያት የሞቱ ሰዎች ጠቅላላ ቁጥር ከ2 እስከ 6 ሚሊዮን መካከል ይገመታል። ጦርነቱ ሲያበቃ ይህ ሰው ይህ የጥፋት መሳሪያ ዝም ብሎ ጠፋ። ለ15 ዓመታት ያህል ይህ የጅምላ ጭፍጨፋ ቀማሪ በነፃነት ተንቀሳቅሷል። ተደብቆ ወይም በፍርሃት ሳይሆን በግልጽ እየታየ ነበር። ግንቦት 1945 ዓ.ም ጀርመን ተሸነፈች። ጉዳዩ ትኩረት የሚስበው እዚህ ጋር ነው። የአሜሪካ ኃይሎች አይክማንን በጥቂት ሳምንታት ውስጥ ማርከውት ነበር። ከዛም ወደ ጦር ምርኮኞች ካምፕ ተላከ። ኦቶ ኢክማን የሚል የሐሰት ስም ሰጠ። የበታች መኮንን እንደነበር ተናገረ። አሜሪካውያን በእጃቸው በሺዎች የሚቆጠሩ ምርኮኞች ነበሩ። እያንዳንዱን ታሪክ ማጣራት አይችሉም። ነገር ግን አንድ ሰው የእርሱ ፎቶግራፍ ያለበትን ማህደር አገኘ። ትክክለኛ ስሙ በኑርንበርግ ችሎት ላይ ተጠራ። አሜሪካውያኑ ጥያቄዎችን መጠየቅ ጀመሩ። እነርሱ መልስ ሳያገኙ አይክማን ዝም ብሎ ወጥቶ ሄደ። በጦርነቱ ማግስት በነበሩት ትርምስ ውስጥ ጠፋ። ለሚቀጥሉት 5 ዓመታት በግልጽ እየታየ ተደበቀ። በእንጨት ቆራጭነት ሰርቷል። መስታሽ አሳድጓል። የቀድሞ የሥራ ባልደረቦቹ በኑርንበርግ ሲሰቀሉ በዜና ተመልክቷል። እስቲ አስቡት፣ በዓለም ላይ በከፍተኛ ሁኔታ ከሚፈለጉ ሰዎች አንዱ ዓለም ሁሉ እርሱን እያደነ ባለበት ወቅት በአንዲት የጀርመን መንደር ውስጥ እንጨት እየሰነጠቀ ነበር። በ1950 ዓ.ም ጀርመን ለእርሱ በጣም አደገኛ መሆኗን አመነ። ሙሉ በሙሉ መሰወር ነበረበት። የታሪክ ተመራማሪዎች ዘራት ላይንስ ብለው በሚጠሩት መስመር ውስጥ በኦስትሪያ በኩል አልፎ ወደ ጣሊያን ከዚያም በሜዲትራኒያን ወደቦች በኩል የሚወጡ ማመለጫ መንገዶች በሺዎች የሚቆጠሩ ናዚዎች ቀድመውት ይህንን ጉዞ አድርገውታል። የካቶሊክ ቤተክርስቲያን በይፋ ባይሆንም የተወሰኑ ጳጳሳትና ገዳማት መጠለያና የድጋፍ ደብዳቤዎችን በመስጠት ረድተዋል። በእነዚህ ሰነዶች በመታገዝ አይክማን ጆንዋ የሚገኘውን የቀይ መስቀል ቢሮ ጎብኝቶ ለሰብአዊ ጉዞ የሚሆን ፓስፖርት አመለከተም። ስም ሪካርዶ ክሊሜንት፣ ዜግነት የሌለው፣ ሙያ ቴክኒሻን። እያንዳንዷ ቃል ውሸት ነበረች። ቀይ መስቀል ግን ማህተሙን አሳርፎ አጸደቀው። ሰኔ 17 ቀን 1950 ዓ.ም ሪካርዶ ክሌመንት ወደ ቦነስ አይረስ የሚሄድ የመርከብ ተሳፋሪ ሆነ። ከአንድ ወር በኋላ አርጀንቲና ገባም። የፕሬዝዳንት ፔሩን መንግስት ስለ ጀርመናዊ ስደተኞች ጥያቄ አይጠይቅም ነበር። በሺዎች የሚቆጠሩ የቀድሞ ናዚዎች ቀድሞውኑ እዚያ ይኖሩ ነበር። አዶልፍ አይክማን አመለጠ። ቢያንስ እርሱ ያመነው እንደዛ ነበር። ቦኔስ አይረስ 1952 ዓ.ም ሪካርዶ ክሌመንት አዲሱ ህይወት ተለመደ። በመርሴዴስ ቤንዝ ፋብሪካ ውስጥ ስራ ቅጥር አገኘ። በየቀኑ ያንን አውቶቡስ ይሳፈራል። ከምሽቱ 1:40 ላይ ወደ ቤቱ ይመለሳል። በአንድ ወቅት በአህጉር ደረጃ ባቡር መርሃ ግብሮችን ያዘ የነበረው ሰው አሁን ወደ መኪና ፋብሪካ ለመሄድ ቁጥር 715 አውቶቡስን ይሳፈራል። ከዚያም የመጀመሪያውን ስህተት ፈጸመ። ባለቤቱንና 3 ወንዱ ልጆችን ከጀርመን መጥተው ተቀላቀሉት። ልጆቹ ትምህርት ቤት ሲገቡ አይክማን የሐሰት የአባት ስም ለመስጠት አልተጨነቀም። በትክክለኛው ስማቸው ተመዘገቡ፣ አይክማን ተብለው። ይህ በራስ መተማመን የወለደው ቸልተኝነት ነበር። ማንም የሚያኝ የለም ብሎ ሲያስቡ የሚፈጽሙት አይነት ስህተት። ነገር ግን ሁልጊዜም ቢሆን የሚመለከተው ሰው አይጠፋም። ፍራንክፈርት ጀርመን 1957 ዓ.ም ፍሪትዝ ባውር የማይቻል የሚመስል ተልዕኮ የያዘ አቃቤ ሕግ ነው።
የቀድሞ ናዚዎች በየቦታው ስልጣን ላይ ባሉበት ሀገር ውስጥ የናዚ ጦር ወንጀለኞችን ለፍርድ ለማቅረብ እየተሟገተ ያለ ሰው። አርጀንቲና ከሚኖር ሉተር ኸርመን ከተባለ አይሁዳዊ ስደተኛ አንድ ደብዳቤ ጠረጴዛ ላይ ደረሰው። የኸርመን ልጅ ክላውስ ከተባለ ወጣት ጀርመናዊ ስደተኛ ጋር የፍቅር ግንኙነት ጀምራ ነበር። ጥሩ ልጅ፣ ጥሩ ቤተሰብ። አንድ ቀን የክላውስ አባት ለራት ጋብሯቸው ተቀመጠ። ጥቂት መጠጥ ካጠጣው በኋላ ስለ ጦርነቱ ስለነበሩ አስፈላጊ ስራና ጀርመን የጀመረችውን መጨረስ ነበረባት በማለት ማውራት ጀመረ። ሉተር ኸርመን የሰውየውን ፊት ማየት አይችልም። ቤተሰቡ የሚጠቀምበትን ስም ሰማ፣ አይክማን። ለባወር ደብዳቤ ጻፈለት። አድራሻውን መግለጫውን አያይዞ ላከ። ባወር የስራ ህይወቱን ሊያበላሽ የሚችል ምርጫ ከፊቱ ተጋረጠ። የጀርመንን የስለላ ድርጅት ማመን አይችልም፣ ምክንያቱም በጣም ብዙ የቀድሞ ናዚዎች አሉበት። የአርጀንቲናን መንግስትን ማመን አይችልም፣ እነዚህን ሰዎች ለዓመታት ሲጠብቁ ቆይተዋል። ስለሆነም ፍሪትስ ባወር አገርን የመክዳት ያህል የሚቆጠር ድርጊት ፈጸመ። ያለምንም ፍቃድ የእስራኤል ኤምባሲን አነጋግሮ የሚያውቁን ሁሉ አስተላለፈ። ያደረገው ነገር ቢታወቅ ስራው ያበቃለታል፣ ምናልባትም እስር ይጠብቀዋል። ያም ሆኖ ግን አደረገው። መረጃው ወደ ቴል አቪቭ ተጓዘ። የሞሳድ ዳይሬክተር ለሆነው ኢሲር ሃይሬል ጠረጴዛ ላይ ደረሰ። ማደሩን አነበበው፣ ዘጋው። ለረጅም ጊዜ በዝምታ ተቀመጠ። ከዚያም ስልኩን አነሳ። ቦኔስ አይረስ መጋቢት 1960 ዓ.ም። የሞሳድ ወኪሎች ከተለያዩ ሀገሮች በተለያዩ ወረሮችና በተለያዩ የሽፋን ታሪኮች ደረሱ። ነጋዴዎች፣ ቱሪስቶች፣ ተማሪዎች በአንድ አቧራማ መንገድ መጨረሻ ላይ በሚገኝ አንዲት ትንሽ የጡብ ቤት ላይ ክትትል ሲያደርጉ ሰነበቱ። ቤቷ የቧንቧ ውሃ የላትም፣ ኤሌክትሪክም አልፎ አልፎ ነው የሚሰራው። በአቅራቢያው አፓርታማ ተከራዩ በየተራ በቢኖኩላር መነጽር ሲከታተሉ አሉ። ወደ ቤቱ የሚገባውን የሚወጣውን ሰው ሁሉ ፎቶ አነሱ። አንድ ሴት፣ 3 ወጣቶችና አንድ በእድሜ ገፋ ያለ ሰው ተመለከተ። ይህ አዛውንት በየቀኑ ጠዋት ያንን አውቶቡስ ይሳፈራል። በየቀኑም በማታም በዚያው ሰዓት በዚያው ፌርማታ ይወርዳል። ከተለያዩ አቅጣጫዎች ፎቶ አነሱት። ምስሎቹን ከ15 ዓመታት በፊት ከነበሩት የኤስኤስ ማህደሮች ጋር አነጻጸሩት። ፊቱ አርጅቷል፣ ፀጉሩ ቀጥኗል፣ ነገር ግን የአጥንት ቅርጹ ፍጹም የማያሳስት ነው። እርሱ ነበር። ወደ ቴል አቪቭ እንዲህ የሚል መልእክት ላኩ። መልአኩ በአትክልቱ ስፍራ ውስጥ ነው። አሁን ከባዱ ክፍል መጣ። ሰውየውን እንዴት አፍነው እንደሚወስዱ፣ ለ10 ቀናት የት እንደሚደብቁትና ሳይያዙ ከአርጀንቲና እንዴት በድብቅ ይዘውት እንደሚወጡ ለማቀድ 3 ሳምንታት ብቻ ነበራቸው። ይህ በተግባር ምን ማለት እንደሆነ እንይ። 2 ደህንነቱ የተጠበቀ ቤቶችን ሴፍ ሃውስስ ተከራዩ። አንድ መኪና ገዙ። የመጀመሪያው መኪና ቢበላሽ በሚል ደግሞ ተጨማሪ መኪና አዘጋጁ። መንገዶቹን አጠኑ። እያንዳንዱን የጉዞ ሰዓት ለኩ። 17 የተለያዩ የማምለጫ መንገዶችን ቀረጹ። ለአርጀንቲና የነጻነት በዓል ግንቦት 19 ቀን ሊመጣ የቀጠሮ የነበረውን የኤልኤል አውሮፕላን ለዩ። አይክማን እንደታመመ የአውሮፕላን ሰራተኛ በመምሰል በዚህ አውሮፕላን ሊወጣ ይችላል። ነገር ግን አውሮፕላኑ የሚነሳው ግንቦት 21 ቀን ነው። ይህም ማለት አይክማንን ቢያንስ ከ10 ቀናት በፊት ማፈን ነበረባቸው። የታፈነን የናዚ ጦር ወንጀለኛ በቦነስ አይረስ ከተማ ዳርቻ ለ10 ቀናት መደበቅ፣ አንዳች ነገር ሊሰሙ የሚችሉ ጎረቤቶች ያሉበት 10 ቀናት፣ ሊያስቆማቸው የሚችሉ የፖሊስ ጥበቃዎች፣ በመጨረሻ መጥፋቱን ሪፖርት የሚያደርግ ቤተሰብ። አንዲት የትራፊክ ፍተሻ፣ የተሳሳተ ነገር የሚያስተውል አንድ ጎረቤት። አንዲት መጥፎ አጋጣሚ ከተፈጠረ 12 ወኪሎች ወደ እስር ቤት ይወራወራሉ። እስራኤልም በዓለም አቀፍ ደረጃ የተገለለች ሀገር ትሆናለች። ግንቦት 11 ቀን ተመረጠ። ሁሉም ነገር ተዘጋጅቷል። ነገር ግን በክዋኔው በኦፕሬሽኑ ምሽት አይክማን ሳይመጣ ቀረም። ግንቦት 11 ቀን 1960 ዓ.ም ከምሽቱ 12 ሰዓት ተኩል 7 ሰዎች በጋሪቫልድ መንገድ ላይ በጨለማ ውስጥ ይጠባበቁት ነበር። 2 መኪኖች ሞተሮቻቸው ተለኩሶ ልባቸው ይመታል። ከምሽቱ 1 ሰዓት ከ40 እንደ ሁል ጊዜው አውቶቡሱ በሰዓት ደረሰ። አይክማን ግን አልወረደም። ወኪሎቹ ደነገጡ። ኦፕሬሽኑ ተጋለጠ እንዴ? ያስጠነቀቀ ሰው አለ? ደቂቃዎች አለፉ። መንገዱ ጭር ሲል አንድ ጎረቤት ውሻ የሆነ ቦታ ይጮሃል። አንዱ ወኪል እጅ ወደ መሳሪያ ተጠጋም። ከምሽቱ 1 ሰዓት ከ55 ሌላ አውቶቡስ መጣ። በዚህኛው አንድ ሲጠብቁት የነበረው ሰው ወረደ። ቀጭን፣ ግንባሩ ራስ በራ፣ የመንገዱ መብራት ስለተበላሸ ትንሽ የእጅ ባትሪ ይዟል። ፒተር ማልኪን ከፊት ለፊቱ ቀረበ። ይህንን ድርጊት በመቶዎች የሚቆጠሩ ጊዜያት ተለማምዶታል። ኡን ሞመንቲቶ ሲኞር ጌቴ። ለአንድ አፍታም አይክማን ቆመ። ቀና ብሎ ተመለከተ። ማልኪን ክንዱን ያዘው። አይክማን ለመወራጨት ሞከረ። ለመጮህ አፉን ከፈተ። በዚያው ቅጽበት ከመንገዱ ማዶ አንድ በር ተከፈተ። አንድ ጎረቤት ወደ በረንዳው ወጣ። እዚያው ቆሞ ወደ ድምፁ አቅጣጫ ተመለከተ። የማሊክን እጅ አይክማንን ፊት ጨመቀው። ሌሎች ወኪሎች ከመኪናው ውስጥ በፍጥነት ወጡ። ከመሬት ላይ አንስተው ዘገኑት። እግሮቹ በአየር ላይ ይወራጫሉ። ጎረቤቱ ወደ ጨለማው ትኩር ብሎ እያየ አንድ እርምጃ ወደፊት ተራመደ። አንደኛው ወኪል እየመጣ ነው ሲል በሽጉጥታ ተናገረ።
ማልኪን አይከማንን ወደ መኪናው የኋላ ወንበር ወረወረው። በሩ ተዘጋ። ጎረቤቱ አሁንም ወደ መንገዱ እየተራመደ ነው። ሹፌሩ ቁልፉን አዞረው። ሞተሩ አልተነሳም። ደግሞ አዞረው። አሁንም ምንም አልተነሳም። ጎረቤቱ አሁን 20 ሜትር ርቀት ላይ ነው ያለው። 15 ሜትር። ሶስተኛ ሙከራ ሞተሩ ተነሳም። መኪናው ወደፊት ተፈተለከ። ጎማዎቹ አቧራውን አበነኑት። በኋለኛው መስኮት በኩል ጎረቤቱ በመንገዱ መሃል ቆሞ ሲጠፉ ሲመለከት አዩት። ፊታቸውን አይቶ ይሆን ወይስ የሰሌዳ ቁጥሩን ለፖሊስ ደውል ይሆን? ይህንን በፍጹም አያውቁም። ነገር ግን ለ3 ብሎኮች ያህል ምንም ትንፋሽ አልተነፈሰም። አሁን ከባዱ ክፍል መጣም። በአርጀንቲና ታሪክ ታይቶ የማይታወቁ ከፍተኛ አሰሳ እየተደረገ እርሱን ደብቆት ማቆየት። መኪናው በጓሮ መንገዶች ለ17 ደቂቃ ተጉዞ ወደ አንድ ጋራጅ ገባ። በሩም ተዘጋ። አይከማን ወደ ውስጥ ተጎተተ። ካልጋ ጋር በካቴና ታሰረ። ፊታቸውን እንዳያይ ወይም ቦታውን እንዳያጠና አይኖቹ ላይ መሸፈኛ ተደረገበት። ለሰዓታት መናገር አሻፈረኝ አለ። እኩለ ሌሊት አካባቢ አንዱ ወኪል ለብቻው ገባ። በጀርመንኛ አነጋገረው። የጫማ ቁጥር ስንት ነው? አይከማን መለሰ። ከኤስኤስ መዝገብ ጋር ይገጥማል። የናዚ ፓርቲ አባልነት ቁጥርህ በቃሉ በትክክል ተናገረ። አንተ አዶልፍ አይክማን ነህ? ረጅም ዝምታ ሰፈነ። አዎ እኔ አዶልፍ አይክማን ነኝ። ነገር ግን ወኪሎችን ያስገረማቸው ነገር ቢኖር አልደነገጠም፣ አልለመነም ወይም ለመደራደር አልሞከረም። በረጋ መንፈስ ለማን ነው የምትሰሩት? ለአሜሪካውያን፣ ለሩሳውያን ወይስ ለእስራኤላውያን? ወኪሉ ለእስራኤላውያን ሲለው አይከማን ራሱን ቀስ ብሎ ነቀነቀ። እንደ መረጋጋትም አለም። ይህ ቀን እንደሚመጣ ሁልጊዜ ማውቅ ነበር። በመቀጠል ወኪሎችን የሚያሸብር ነገር ተናገረ። ታውቃላችሁ፣ ድርድርና ልውውጥ መኖር አለበት። የእናንተ መንግስት ከኔ መንግስት የሚፈልገው ነገር ይኖራል። አሁንም ተሰሚነት ወይም ዋጋ ያለው ይመስለዋል። አሁንም አንድ ሰው የሚያድን ይመስለዋል። አሁንም እንዲሁ በቀላሉ ለመጥፋት በጣም ጠቃሚ እንደሆነ ያምናል። ተሳስቷል። ነገር ግን እርጋታው ያበሳጫል። በማግስቱ ጠዋት አንዱ ወኪል የቡድኑ መሪ ለብቻው ጠራው። 8 ቀናት ይቀራሉ። እያንዳንዱ ሰዓት ጎረቤት አንዳች ነገር ሊሰማ የሚችልበት ሌላ እድል ነው። ፖሊሶች በአጋጣሚ ሊያገኙን የሚችሉበት ሌላ እድል ነው። የቡድኑ መሪ ራሱን ነቀነቀ። እርሱን ከገደልነው ተራ የታሪክ ማስታወሻ ብቻ ይሆናል። ለፍርድ ካቀረብነው ግን ትልቅ ትምህርት ይሆናል። ከዚህ በኋላ ማንም አልተከራከረም። ሰዓቱ እየቆጠረ ነው። ግንቦት 18 ቀን የአይክማን ቤተሰቦች መጥፋቱን ሪፖርት አደረጉም። ፖሊስ ፍለጋ ጀመረ። አየር ማረፊያዎች ሊዘጉ 48 ሰዓታት ብቻ ቀሩ። ግንቦት 19 ቀን የኤልኤል አውሮፕላን አረፈ። የአርጀንቲና ፖሊስ አሁን ሪካርዶ ክሌመንት የተባለ የጀርመን ነዋሪ በንቃት እየፈለገ ነው። አውሮፕላኑ ለመነሳት 36 ሰዓት ብቻ ቀሩ። ግንቦት 20 ቀን የሬዲዮ ዜናዎች ስለፈለገው መዘገብ ጀመሩ። ፖሊሶች መግለጫ አሰራጭተዋል። ወኪሎች ለአይክማን ማደንዘዣ ሰጡት። የኤልኤል በረራ አስተናጋጅ ዩኒፎርም አለበሱት። በዊልቸር ላይ ያስቀመጡት። መልክና ቅርጹን ለመቀየር ሜካፕ ተጠቀሙ። በረራው ሊነሳ 12 ሰዓታት ብቻ ቀሩ። በሁለት መኪኖች ወደ አየር ማረፊያው አመሩ። አንዱ ቢቆም ሌላኛው ጉዞ እንዲቀጥል ታስቦ ነው። በጉምሩክ ፍተሻ ወቅት የተለወጡ ሰነዶችን አቀረቡ። የእስራኤል የበረራ ባልደረባ ነው። በከባድ የምግብ መመረዝ ምክንያት ለሕክምና ወደ አገሩ እየተመለሰ ነው አሉ። መኮንኑ ዝቅ ብሎ የተቀመጠውን ሰው ተመለከተ። ሰነዶችን አየ። እንደገናም ወደ ሰውየው ተመለከተ። እያንዳንዱ ወኪል ትንፋሹን ዋጠ። አንዲት ስልክ ተደውላ ቢሆን ኑሮ ሁሉም ነገር ያበቃለት ነበር። እስር ቤት፣ ዓለም አቀፍ ቅሌት፣ አጠቃላይ ክዋኔው ይፈርስ ነበር። መኮንኑ ፊቱን አጨፈገገና አፉን ከፈተ። ይህ ሰው በጣም የታመመ ይመስላል። አዎ ለዚያ ነው ወደ አገሩ የምንወስደው አሉት። 3 ሰከንዶች አለፉ። በህይወታቸው ውስጥ ረጅሙ 3 ሰከንዶች። መኮንኑ ወረቀቶችን መታባቸው። እንዲያልፉም በእጁ ምልክት አሳየ። ግንቦት 21 ቀን ከሌሊቱ 8 ሰዓት አውሮፕላኑ ከቦኔስ አይረስ ተነሳ። ወኪሎቹ አላከበሩም፣ አልተደሰቱም። የከተማ መብራቶች ከስራቸው እየራቁ ሲሄዱ በዝምታ ይመለከቱ ነበር። አይክማን ከአርጀንቲና ወጣ። ነገር ግን አርጀንቲና ገና ከእስራኤል ጋር ጉዳዩን አልጨረሰችም። ቀጥሎ የሆነው ግን ይሄ ነው። አርጀንቲና በቁጣ ፈነዳች። በቦኔስ አይረስ ዋና ዋና ዜናዎች ተሰራጩ። የእስራኤል ወኪሎች የአርጀንቲና ነዋሪን አገቱ። የውጭ ሀገር ሰላዮች በግዛታችን ውስጥ እየሰሩ ነው። ሉዓላዊነታችን ተደፈረ። መንግስት ምላሽ እንዲሰጡ ጠየቅም። የአርጀንቲና ውጭ ጉዳይ ሚኒስቴር ጋዜጣዊ መግለጫ ሰጠም። ንግግራቸው እንደ በረዶ የቀዘቀዘ ነበር። ይህ በአርጀንቲና ብሔር ላይ የተፈጸመ የጥቃት እርምጃ ነው። ሪካርዶ ክሌመንት በአስቸኳይ እንዲመለስና ተጠያቂዎቹም ለፍርድ እንዲቀርቡ እንጠይቃለን። አይክማን ብሎ አልጠሩትም፣ ሪካርዶ ክሌመንት አሉት። የአርጀንቲና ነዋሪ ተጎጂ። እስቲ ያስቡት፣ በሚሊዮኖች የሚቆጠሩ ሰዎችን ወደ መርዛማ ጋዝ ቤቶች የላቀው ሰው አሁን በእስራኤል ጥቃት እንደደረሰበት ተጎጂው ሆኖ ጥበቃ እየተደረገለት ነው። አርጀንቲና ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት መደበኛ ቅሬታ አቀረበች። አስቸኳይ ስብሰባ ተጠራ። ከመላው ዓለም የመጡ ልዑካን ተገኙ። ውሳኔ ቁጥር 138 ሪዞሉሽን 138 ጸደቀ። የእስራኤል ድርጊት የዓለም አቀፍ ሕግ ጥሰትና በአገሮች መካከል ላለው ሰላማዊ ግንኙነት ስጋት መሆኑን በይፋ አወገዘ። ውሳኔው ስለ ሆሎኮስት አልጠቀሰም።
ስለ 6 ሚሊዮን ሙታንም አልጠቀሰም። የጠቀሰው ስለ ሉዓላዊነት ብቻ ነበር። አርጀንቲና አምባሳደሯን ጠራች፣ እስራኤልም የእርሷን ጠራች። የዲፕሎማሲ ግንኙነቱ ተቋረጠ። አሁን ደግሞ የእስራኤል አመራሮች ያስፈራቸው ክፍል መጣ። የአይከማን ጠበቆች የፍርድ ቤቱን የዳኝነት ስልጣን በመቃወም አቤቱታ አቀረቡ። ክርክራቸው ቀላል ነበር። አፈናው ሕገወጥ ነበር፣ ስለሆነም ችሎቱ ሕጋዊነት የለውም፣ ስለዚህም ደንበኛችን መፈታት አለበት የሚል። ይህ አካሄድ ደግሞ እየሰራላቸው ነበር። በዓለም ዙሪያ ያሉ የሕግ ምሁራን በዚህ ጉዳይ የተያዘን ሰው የመፍረድ መብት እስራኤል እንዳላትና እንደሌላት ይከራከሩ ጀመር። ጋዜጦች የሄዱትን ሕጋዊነት የሚጠረጡ የሀሳብ አምዶች ያወጡ ነበር። ለ3 ሳምንታት ያህል የአይከማን ወደ አርጀንቲና ተመልሶ በነፃነት ሊለቀቅ የሚችልበት እውነተኛ እድል ተፈጥሮ ነበር። ይህም ማለት አጠቃላይ ክዋኑ የተከፈለው መስዋዕትነትና ለዓመታት የተደረገው አደን የሆሎኮስት ተቋማሪ በቦነስ አይረስ ጥበቃ የሚደረግለት ዜጋ ሆኖ እድሜውን እንዲገፋ በማድረግ ሊጠናቀቅ ነበር። እስራኤል ግን ወደ ኋላ አላፈገፈገችም። ክዋኑ የመፈጸሟን አመነች። የሌላን ሀገር ሉዓላዊነት በመጣሷም ይቅርታ ጠየቀች። ነገር ግን አይከማንን ለመመለስ ፈቃደኛ አልሆነችም። ይህ ቁማር ተሳካ። ዓለምም ጉዳዩን ትቶ ወደ ሌላ ትኩረት ተሻገረ። ችሎቱም ቀጠለም። በኢየሩሳሌም የችሎት አዳራሽ ውስጥ አዶልፍ አይከማን በመጨረሻ ሕይወታቸውን ካጠፋባቸው ሰዎች ጋር ተገናኘ። ለዚህ ቅጽበት ተዘጋጅቶ ነበር። የሚከላከልበት መከራከሪያ ነበረው። እንደሚሰራለት የሚያምን ነበር። ኢየሩሳሌም ሚያዝያ 11 ቀን 1961 ዓ.ም። የችሎቱ አዳራሽ በሰው ተጨናንቋል። ከ36 ሀገሮች የመጡ ጋዜጠኞች፣ ዲፕሎማቶች፣ ከጅምላ ጭፍጨፋው የተረፉ ሰዎችና በዓለም ዙሪያ የሚገኙ በሚሊዮኖች ለሚቆጠሩ ተመልካቾች በቀጥታ የሚያስተላልፉ የቴሌቪዥን ካሜራዎች ይገኛሉ። በክፍሉ መካከል ጥቂት የማይመስለው የመስታወት ቤት አለ። በውስጡም አዶልፍ አይከማን ጥቁር ልብስ የለበሰ፣ ለትርጉም የሚሆን የጆሮ ማዳመጫ ያደረገና ያለማቋረጥ ማስታወሻ የሚይዝ የሚሊዮኖች ግድያ ክስ እንደተመሰረተበት ሰው ሳይሆን የበጀት ስብሰባ ላይ እንደተገኘ ሰው ይመስላል። ችሎቱ 4 ወራት ፈጅም። 112 ምስክሮች ቀረቡ። ነገር ግን ትልቁ ቅጽበት ነበር። አንዲት ሴት ምስክርነቷን ለመስጠት መድረኩ ላይ ወጣች። ከሃንጋሪ የተረፈች ናት። በ1944 ዓ.ም በአይከማን ባቡሮች ላይ እንዴት ተጭነው እንደተወሰዱ ገለጸች። በአሹቲዝ የባቡር ማቆሚያ ላይ ቆማ ወላጆቿ ወደ ጋዝ ቤቶች ሲራመዱ ስትመለከት የነበረውን ትዝታ ትናገረች። እናቷ አንድ የዞር ብላ እጇን አወናጨፈችላት። ከዚያም ጠፋች። በመስታወት ቤት ውስጥ ወዳለው ሰው እየጠቆመች ቤተሰቦችን ወደ ሞት የላካቸው ሰው ይሄ ነው አለች። አይከማን ከማስታወሻው ቀና ብሎ አይኖቿን ተመለከተ። አይኑን አላሸሸም፣ አልደነገጠም፣ የማያውቅ ወይም የጸጸት ስሜት አላሳየም። ዝም ብሎ በባዶ አይኖቹ ትኩር ብሎ ተመለከታት። ከዚያም ወደ ማስታወሻው ደብተሩ ተመልሶ መጻፍ ቀጠለ። ምንም አይነት ስሜት፣ ምንም አይነት የጥፋተኝነት ስሜት ምንም አልታየበትም። ተበዳዩ ስታለቅስ ምንም የማይሰማው ከፊቷ ላይ አይኗን የማይነቀል ቢሮክራት ሃና አረንት የክፋት ልማደኝነት ብላ ለጠራቸው የጽንሰ ሀሳብ መግለጫ ሆነ። የአይከማን መከላከያ ቀላል ነበር። ትዕዛዙ እየተቀበልኩ ነበር። እኔ በግሌ ማንንም አልገደልኩም። እኔ ኃላፊነቴ የትራንስፖርት ስምሪት ላይ ብቻ ነበር። በትልቁ ማሽን ውስጥ ያለው አንዲት ትንሽ ጥርስ ነበርኩ የሚል። ከሳሾቹ ግን በሰነዶች ምላሽ ሰጡ። በአይከማን የተፈረሙ ትዕዛዞች የዲፖርቴሽን የማጋዝ ስራውን እንዲያፋጥን የሚጠይቁ ማስታወሻዎች፣ ትዕዛዝን ዝም ብሎ መከተል ብቻ ሳይሆን ከትዕዛዝ በላይ ይሰራ እንደነበር የሚያሳይ ደብዳቤዎች። በስራው አዳዲስ ዘዴዎችን ይፈጥር ነበር። በስራው የሚኮራ ነበር። ታህሳስ 15 ቀን 1961 ዓ.ም ውሳኔው የተላለፈ። ጥፋተኛ በሁሉም ክሶች። በአይሁድ ሕዝብ ላይ ለተፈጸሙ ወንጀሎች፣ በሰው ልጆች ላይ ለተፈጸሙ ወንጀሎች፣ ለጦር ወንጀሎች ቅጣቱ ሞት። ነገር ግን አይከማን የሚለው አንድ የመጨረሻ ነገር ነበረው። ራምላ እስር ቤት እስራኤል ግንቦት 31 ቀን 1962 ዓ.ም ከምሽቱ 5:58 አዶልፍ አይከማን ወደ መሰቂያው አመራ። ፊቱን እንዲሸፍኑት አልፈቀደም። እግሮቹ እንዲታሰሩም ፈቃደኛ አልሆነም። አንድ ዘበኛ ወይን አቀረበለት። ግማሹን ጠጣ። የመጨረሻ ቃላቱ ጀርመን ለዘላለም ትኖር፣ አርጀንቲና ለዘላለም ትኖር፣ ኦስትሪያ ለዘላለም ትኖር፣ የጦርነት ደንቦችን ሰንደቅ ዓላማዬን ማክበር ነበረብኝ የሚሉ ነበሩ። ከሌሊቱ 6 ሰዓት ከ1 ደቂቃ የመሰቂያው ወለል ተከፈተ። ጎህ ሳይቀድ አስከሬኑ ተቃጠለ። አመዱም ከእስራኤል የባህር ክልል ውጭ በሜዲትራኒያን ባህር ላይ ተበተነ። መቃብር የለም፣ ምልክት የለም። እንደ መታሰቢያ ሊያገለግል የሚችል ምንም ነገር አልቀረም። ሆሎኮስት የተፈጸሙ ሰነዶችን በሚያደራጁና የባቡር መርሃ ግብሮችን በሚያወጡ ሰዎች ነው። ትዕዛዙን በሚያከብሩ ሰዎች ስራዬን ብቻ ነው እየሰራው ያለሁት ብለው ራሳቸውን በሚያሳምኑ ሰዎች። የሆሎኮስት ቀማሪው ትዕዛዝ እየተቀበልኩ ነበር ሲል ለዓለም ነገረም። ዓለም ግን አላመናቸውም። ያ ደግሞ በቂ ነበር። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ እንዲህ የሚያስገርም ቪዲዮ ስለቅ መልእክት እንደርሳችሁ ሰብስክራይብ አድርጋችሁ ደወሉን ተጫኑት።